ክቡራን ተመልካቾች ስትከታተሉ የቆያችሁት የሀገር ውስጥና የውጭ አጫጭር ዘገባዎቻችንን ነበር። አሁን ደግሞ ወደ ዝርዝር ጉዳይ እናልፋለን። አፍሪካ የሀገራት ድንበሮች ለንግድ ዝግ በመሆናቸው በየዓመቱ 2.8 ቢሊዮን ዶላር ገቢ እንደምታጣ ተነግሯል። የተነገረው ትላንት በመዲናችን አዲስ አበባ መካሄድ በጀመረው 20ኛው የዓለም የሥራ ድርጅት አህጉራዊ ጉባኤ ላይ ሲሆን ጉባኤውም እስከ መጪው አርብ ግንቦት 15 ቀን 2017 ዓ.ም ለ5 ቀናት ይካሄዳል። በጉባኤው መክፈቻ ላይ የተገኘው ሪፖርተራችን ዘነበ ኃይሉ ዝርዝር ዘገባ አለው። ወደዛ ነው የምናልፈው። 20ኛው የዓለም የሥራ ድርጅት አህጉራዊ ጉባኤ በመዲናችን አዲስ አበባ በአፍሪካ ህብረት አዳራሽ ተጀምሯል። ይህ ለ5 ቀናት የሚካሄደው ጉባኤም ከተለያዩ የአፍሪካ ሀገራት የመጡ ተሳታፊዎች እየተሳተፉበት መሆኑ ተገልጿል። በጉባኤው የመክፈቻ ንግግር ያደረጉት የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ በየ2 ዓመቱ የሚካሄደው የአህጉራዊ ጉባኤ የሥራ ዕድል ጭምር በሚፈጠርባቸው ሁኔታዎች ላይ በጋራ ለመስራት እንደሚያግዝ ተናግረዋል። ይህ ወሳኝ የሆነ ጉባኤ በአህጉራችን ያለውን ስራ አጥነት፣ ድህነትና የእኩልነት አለመረጋገጥ ችግሮችን መፍታት የሚያስችሉ ፈጠራ የታከለባቸው ፖሊሲዎችን፣ ስትራቴጂዎችንና ፕሮግራሞችን ያመላክታል። በተጨማሪም ጉባኤው የስራ ዕድል፣ ተቀጣሪነትና የአካባቢ ጤና የተዋሃዱበት ዘላቂ ነገር ለመፍጠር በጋራ ለመስራት እድል ይፈጥርልናል። አፍሪካ ወጣቶች የሚበዙባት አህጉር እንደመሆኗ ለወጣቶች በቂ የስራ ዕድል መፍጠር ያስፈልጋል በተባለበት በዚህ ጉባኤ ላይ የኢጋድ ተወካይ የሆኑት ዳዊት ሞጎስ የስራ ዕድሎችን ለአፍሪካ ወጣቶች ለመክፈት ሀገራት እርስ በርስ የሚያደርጉትን ንግድ ማጠናከር እንዳለባቸው ጠቁመዋል። $2.8 ቢሊዮን በሀገራት መካከል ያለው ድንበር ለንግድ ዝግ መሆኑን ተከትሎ አፍሪካ $2.8 ቢሊዮን ታጣለች። በሀገራት መካከል ያለው የዲጂታል ቴክኖሎጂ አቅም ልዩነትም እየሰፋ እየመጣ ይገኛል። የኢጋድ በነጻ የመዘዋወር ፕሮቶኮል ተጀምሯል። ነገር ግን ቀጠናዎች ይህንን መተግበር የሚያስችላቸው አቅም መፍጠር ይጠበቅባቸዋል። የጋራ ክህሎትን በመረዳት አንድ ሰው ከካምፓላ ናይሮቢ መጥቶ መስራት የሚችልበትን ሁኔታ መፍጠር ይቻላል። በመሆኑም ስደተኞች ለችግር ተጋላጭ መሆን የለባቸውም። ሀገራት ድንበራቸውን ለንግድ ክፍት በማድረግ ህጋዊ ንግድን ተግባራዊ ካደረጉና የሰው ኃይልም ህጋዊ በሆነ መልኩ ከተንቀሳቀሰ ሁሉም አሸናፊ ይሆናል። Everyone wins. በጉባኤው ላይ ከ2 ዓመታት በፊት 19ኛውን ጉባኤ ያስተናገደችው ሩዋንዳ ተወካይ ደግሞ ዘላቂ ኢኮኖሚ እድገትን ማረጋገጥ እንደሚያስፈልግ ተናግረዋል። አፍሪካ እያሻቀበ በመጣ የስራ አጥነት ችግር እየተፈተነች ነው። በተለይ ደግሞ ወጣቶች። የአየር ንብረት ለውጥ ቀውሶች መባባስና የማህበራዊ ችግሮችም ሌሎች የሚጠቀሱ ፈተናዎች ናቸው። ሆኖም የስራ ዕድሎችን ለመፍጠር ኢኮኖሚያዊ እድገትና ዘላቂነትን ማረጋገጥ ይጠበቅብናል። የአፍሪካን አጀንዳ 2063 ለማሳካት ሰፋፊ የስራ ዕድሎችን መፍጠር የሚችሉ መሰረተ ልማቶችና ኢንቨስትመንቶች መጠናከር እንዳለባቸው በዚህ መድረክ ላይ ተጠቅሷል። የጉባኤው የክብር እንግዳ የሆኑት የህዝብ እንደራሴዎች ምክር ቤት አፈ ጉባኤ ታገሰ ጫፎ ኢትዮጵያ የተለያዩ ማሻሻያዎችን ማድረጓን ገልጸው ሀገራችን የምትከተለው የልማት እቅድ የስራ ዕድልን መፍጠርና ዘላቂ እድገትን ማረጋገጥ ላይ እንደሚያተኩር ጠቅሰዋል። Our development plans prioritize labor-intensive approaches. የልማት እቅዳችን ቅድሚያ የሚሰጠው ፈጣን እድገትና አካታች የሥራ ዕድል መፍጠር የሚያስችሉ ስራ ተኮር ዘዴዎችን ነው። የአካባቢ ዘላቂ ልማትን ማጠናከር የሚያስችል ስትራቴጂክ ኢንቨስትመንት ተካሂዷል። ይህም አረንጓዴ አሻራ መርሃ ግብርን የሚያካትት ሲሆን ሁሉን አቀፍ አገልግሎት መስጠት የሚያስችሉ መሰረተ ልማቶችና የአገልግሎት መስጫ ተቋማትን ማስፋፋትም ይገኝበታል። መሰረተ ልማቶቹ በሚሊዮኖች የሚቆጠሩ ሰዎችን ህይወት መቀየር ብቻ ሳይሆን በሀገሪቱም በሺዎች ለሚቆጠሩ ዜጎች የሥራ ዕድል ፈጥረዋል። ይህ ጉባኤ እስከፊታችን አርብ መካሄዱን የሚቀጥል ሲሆን ከጉባኤው ጎን ለጎንም የመሰረተ ልማት ግንባታ ግብዓቶችና ማሽነሪዎች አውደ ርዕይ መዘጋጀቱንም ሰምተናል።